ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። እኔ እንታ ገብረስላሴ የሚባሉ መምህራችን ነበሩ፣ ትልልቅ መምህራን ነበሩ። ምርቃት በጣም ነው፣ ግን ለመመረቅ ሶስት ነገር ያስፈልጋል። አንደኛ በእድሜ በጣም አንጋፋ መሆን ያስፈልጋል። አሁን በየመድረኩ ነው ወጣቶቹ ከሚካኤል በክንፉ ይባርካቸው ምን ያርጋችሁ ሲሉ ነውር ነው። ሰው 50 60 ዓመት ሳይሞሉ አይመርቅ፣ ነውር ነው። ገና አረፋ ሳይከት እንደ ፍሬም በጥሶ ነውር አይደል? እንደ እውነቱን ለምን አሁን ገና ትዳር ከያዝ በአንድ አመቱ ትዳራችሁ ይባረክ የኔ የተባረከ ነው እንዴ? ገና አንድ አመት አይደል እንዴ? ባይባረክ እስከዚህ ምን ልትሆን ነበር በአንድ አመቱ እንዴ? እኔ አንዳንድ ጊዜ ለመመረቅ አንደኛ ሽማግሌ መሆን አለበት፣ ሁለተኛ ሃይማኖተኛ መሆን አለበት፣ ሶስተኛ ጸሎተኛ መሆን አለበት። ክቡራን መምህራን፣ የእግዚአብሔር ቤተሰቦች እንዴት ዋላችሁ? ኧረ እግዚአብሔር ይመስገን በሉ። እንዴት ዋላችሁ? እንዴት ዋላችሁ? በየምክንያቱ እየሰበሰበ የምንሰማው የምንናገረውም ያን ልሳን ጆሮአችሁን የከፈተ አንደበታችንንም የፈታ የምስጢርና የጥበብ ባለቤት እግዚአብሔር ክብርና ምስጋና ይግባው። ትዝ ያለንን የመሰለን የገመትነውን የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር። ካባይ እየተስተካከለ ነው። እሺ አይደል? ሲነካይ ምንድነው ብዬ ነው። እግዚአብሔር ይስጥልን። እንግዲህ በመጀመሪያ መምህር ግርማ በጣም በዚህ አሁን በእኛ ባለንበት ዘመን እግዚአብሔር ልኮልናል ብዬ ከማስባቸው ብስል፣ አገናዛቢ፣ አንባቢ፣ ያመኑትን ያወቁ ያወቁትን የሚናገሩ በተናገሩት ከማያፍሩት ወንድሞቻችን መካከል አንዱ ናቸው። እንዳውም ሰሞኑን እኔ አሜሪካ ሆኜ አንድ ቃለ ምልልስ አድርገው ልቤን አሳረፈኝ። ደስ ሌሊት ነበር የሰማሁት። ወዳው ምስጋናዬን አቅርቤ እኔ ንፉግ አይደለም ማመስገን ባለብኝ ቦታ አመሰግናለሁ። በነገራችን ለሮጠ ማጨብጨብ ግዴታ እንጂ ልግስና አይደለም። እርዳታ የሚባለው ለተቀመጠ ስታጨበጭቡ ነው፣ ያ እርዳታ ይባላል። ለሮጠ ማጨብጨብ ግን ግዴታ እንጂ ልግስና አይደለም። በጊዜው እኔ አድናቆቴን ገልጫለሁ። እግዚአብሔር ይስጥልኝ። መምህር ዳንኤል ሰይፈ ሚካኤልም በኋላ ያቀርባሉ ተብሎ ተነግሮኛል። እሳቸውም በፌሚኒስትነት የቤተ ክርስቲያኒቱን አቋም በደንብ ያብራሩበትን ቃለ ምልልስ ሰምቻለሁ። ብዙ ቃለ ምልልሶች ተላልፏል በዚህ ዓመት። በደንብ ሰምታችኋቸው ከሆነ ብዙ ደግነቱ እናንተ እንዲህ አይነት ነገሮችን አሰሙም አንሰማም። እውነቱን ለመናገር ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት እና ይሄንን መምህር ዳንኤል ሰይፈ ሚካኤል በምን ሚዲያ እንደሆነ አሁን ጠፋብኝ አሉ እሳቸው ዛይ በዛይ ሚዲያ ፈልጋችሁ ብትሰሙት በጣም ነው ደስ የሚለኝ። የመምህር ግርማን ፈልጋችሁ ብትሰሙት በጣም ነው ደስ የሚለኝ። ሌሎች መምህራን አሉ በዚህ ዘመን እግዚአብሔር የላከል እንደነ መምህር ስምዐኮን አይነት ሌሎችም አሁን ዝርዝር የማልጨርሳቸው እግዚአብሔር ሰው እንደማይቸግረው ያሳየባቸው በጣም ጥሩ ጥሩ መምህራን እየመጡ ነው። ይክብር ይመስገን እግዚአብሔር። በዚህኛው በኩል ደግሞ ሐረገ ትውልዱ የቀጠለው የነ ሄኖክ የነ አቤል የነዚህ ወጣቶቹ ደግሞ አሁን እነዚህንም ደግሞ ኦነቱ ጦርነቱ በተፋፋመበት ወቅት የላካቸው ጠንካራ ወታደሮቻችን ናቸው። ዛሬ እነ ሄኖክ ኃይሌ እያተረፉት ያለው ህይወት፣ እነ አቤል እያተረፉት ያለው ህይወት፣ እነ መምህር ብርሃኑ አድማስ እነ ያረጋል ሌሎችም እነ መምህር ሮዳስ ሌሎችም መምህራን እያተረፉት ያለው ሰው ቀላል አይደለም እና የኢትዮጵያ ቤተክርስቲያን ማህፀነ ለምለም ወላድ ናትና እድለኛ እኛ የሷ በመሆናችን እድለኛ ነው። እውነቱን ለመና ክብርና ምስጋና ይግባው እና በደንብ አጨብጭቡ እስኪ ይውጣላችሁ እንደዛ ጎሽ። ከዛ በመቀጠል መምህር ግርማን ካመሰግንኩ በኋላ ያቀረቡበትን መንገድም በጣም ደስ ብሎኛል። መጽሐፍ መዳሰስ አለበት፣ መበለት አለበት፣ መተንተን አለበት።
እንደዚህ አይነት ሰዎች ምን ይማላሉ? ድግስ ደጋሹ አለ። ድግስን ሁለት ሰዎች ሊያበላሹት ይችላሉ። አንደኛ ደጋሹ ንፉግ ሆኖ በቂ አቅራቦት ሳይኖረው ሲቀር፣ ሁለተኛ ደጋሹ ጥሩ ይደግስና የሆነ ዝርክርክ አሳላፊ ይገጥማል። ድግሱ ወጡን ያለ ቦታው ያደርጋል፣ በቦታው አያደርግም። እንቅልፋ ማሳላፊ አለ በየድግሱ ታውቃላችሁ። ብዙ ድግሶች በአሳላፊ እጥረት የተበላሹ ድግሶች አሉ። እንግዲህ ደጋሹ አቤል ነው። አሳላፊው እንደነ መምህር ግርማ እንደነ ዳንኤል አይነት አሳላፊዎች አሉ። እኔ እንኳን በአሳላፊዎቹ መካከል የለሁበትም። ሐሳቤ እንዳካፈል ነው የተጠራሁት እና ጥሩ ነው የተከናወነው ማለት ነው። እግዚአብሔር ይስጥልን። አቤል ወጣት ነው። በአጋጣሚ እንደውም እኔ ሲያገባ ሽምግልና ከተላኩት መካከል አንዱን የነበርኩና እዛ ምን አለው ሲሉኝ ግንዛቤ ያለው ነው ያልኩት ለቤተሰቡ። ምክንያቱም አንዳንድ ሰዎች ቤት ሰርተው የፈረሱ ሰዎች አሉና 10 ፎቅ አለው ብላችሁ የድንጋይ ቁልል ነው፣ 10 መኪና አለው ብላችሁ የተቀጠቀጠ ቅርጽ የያዘ ቆርቆሮ ነው። እሱ ግን ግንዛቤ ያለው ብዬ ተናግሬ ያለሁኝ። በእርግጥም ሙሽሪት እንግዲህ አረጋግጣለች ምን ያህል ግንዛቤ እንዳለው እና ወንድማችን ብስል አስተዋይ በፊት የጻፋቸውን መጻሕፍት በደንብ አድርጌ አይቻለሁ፣ አስነብቤያለሁ። በደንብ ጥሩ ጥሩ መጻሕፍት ነው የጻፈው። ይሄኛውን መጽሐፍ በደንብ አስቦበት እንደጻፈው የቀደሙት መጻሕፍቱ ምስክር ናቸው። እውነቱን ለመቅድም መምህራችን እንደነገሩ እና አቤል ጠንካራ፣ ብልህ፣ አስተዋይ፣ የልጅ አዋቂ፣ አረፋ የከተተ እንዘ ሕፃን አረጋዊ ይባላል። እንዲህ አይነት በቤተ ክርስቲያናችን አንዳንዱ 90 ዓመቱ ኖት አረፋ ያልከተታል። ይገርማችሁ 90 ዓመቱ ኖት ሕፃንነቱ የሚባርቅበት ዝርክርክ ሽማግሌ ያለ። አንዳንዱ ደግሞ ወጣቱ ደግሞ እንደገና በ30 ዓመቱ የ90 ዓመት ዕድሜ የሚኖር ብስል ልባም አስቦ የሚናገር ሰው አለ እና ከነዛ መካከል አንዱ አቤል ነው። አቤል ቅድም መምህር ግርማ እንዳሉት እጅ ይባረክ፣ አይምሮ ይባረክ፣ ሃይማኖትህን ያጽናልህ። እንግዲህ ወደ ሐሳቡ ስገባ ስለ ነገረ ድህነት ስንናገር ብዙን ጊዜ የምንሰታቸው ነገሮች ኦርቶዶክሳውያን የተዋህዶ ሊቃውንት በዚህ በኩል ጥንቁቆች ናቸው። እውነቱን ለመናገር ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል፣ ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሐቁ በነገረ ድህነት ውስጥ ዋናው ውሃ ልኩና መሰረቱ መደምደሚያና ጉልላቱ አልፋና ኦሜጋው ፊተኛና ኋለኛው እሱ ቢሆንም እሱ ለሚያከናውነው ግን አጋዡን የቀሩ ፍጥረታት አሉ። ለምሳሌ በነገረ ድህነት ውስጥ የመላእክት ድርሻ ምንድን ነው? መልአኩ ቅዱስ ገብርኤል መጥቶ ደህና ዋላችሁ እየሰማችሁ ነው። መልአኩ ቅዱስ ገብርኤል መጥቶ በያበስራት ኖሮ ምን ሊፈጠር ይችል ነበር ብለን ስናስብ የመላእክት አገልግሎት በነገረ ድህነት ቀላል አይደለም። በሁለተኛ ደረጃ በነገረ ድህነት ውስጥ የእመቤታችን ድርሻ የቱ ጋ ነው? ብዙ ሰዎች ስለ እመቤታችን የምትናገሩት ነገር በዛ የሚሉ ሰዎች እንሰማለን። እውነቱን ለመናገር እኔ በዛ አነሰ ብለን ለመደራደር መብቱ የለንም። እኔ ደግሞ ይችኑ እየተኮላተፍን እየተንደፋደፍን እንዲያው የምናቀርባትን የድንግል ማርያምን ምስጋና እንዲያው ባለቤቱ በዚህ ቆሻሻና ከሐሜት ባልጸዳ በረከሰ አንደበታችሁ የእናቴን ስም አትጥሩ ብሎ አንደበታችን ባለመዝጋቱ እያመሰገንን ይችኑ እንኮላተፋለን፣ እንቀጥላለን። ከዛ በተረፈ እሱ አንደኛ፣ ሁለተኛ፣ ሶስተኛ በነገረ ድህነት ውስጥ እጽ ባይኖር እንጨት ባይኖር ነገረ ድህነት ይኖር ነበር ወይ? ክርስቶስ የተሰቀለው በእንጨት ላይ ነው አይደለም? እንጨት ላይ ተሰቅሎ ነው ያዳነን። ስለዚህ እንጨት ባይኖር እጽ ባይኖር ነገረ ድህነት ይኖር ነበር ወይ ብለን ስናስብ አይኖርም። ስለዚህ በነገረ ድህነት ውስጥ እጽ ቦታ አለው ማለት ነው። ያመነ የተጠመቀ ይድናል ተብሏል። ውሃ ቦታ አለው ማለት ነው። ስጋዬን የበላ ደሜን የጠጣ ብሎ ክርስቶስ ለደቀ መዛሙርቱ ሐሙስ ማታ የሰጣቸው ስጋው ህብስቱን ባርኮ ስጋ መለኮት ወይኑን ለውጦ ደመ መለኮት አድርጎ ነው። ስለዚህ ወይንና ህብስት ባይኖር ስጋ ወደሙ ይኖር ነበር ወይ? ስጋ ወደሙ ሳይኖር ደግሞ ድህነትስ ይኖራል ወይ ብለን ስናስብ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። በነገራችን ላይ ነገረ ድህነት ሰይጣን ባይኖርስ ይኖር ነበር ብለው ሁሉ ማሰብ እንችላለን። ሰይጣን ባይኖርስ? እንዲያውም ካሊድ ጅብራን የሚባል አንድ ሊባኖሳዊ ጸሐፊ በ18ኛው መቶ ክፍለ ዘመን የነበረ ነውና አንድ ቄስና ሰይጣን ሲሟገቱ አንድ ካራክተር ፈጥሮ የጻፈው መጽሐፍ አለ እና ቄሱ ሰይጣን ሊያስወጥ ናውጣ ይሉታል። ምን በደልኩና ነው የምወጣው ይላል ሰይጣን። ምን በደልኩ? እኔ እኮ ያንተ እንጀራህ ነኝ። እኔ ባልኖር የሁሉ አብያተ ክርስቲያናት፣ የሁሉ ጳጳስ፣ የሁሉ መነኩሴ ይሄ ሁሉ ከየት ይመጣ ነበር ብሎ ይሞግታል ሰይጣን። እውነት ሰይጣን ባይኖር ክርስቶስ ይመጣ ነበር ወይ?
እውነት ከሰይጣን ባይኖር ነገረ ድህነት ይኖር ነበር ብለን ስናስብ እንኳን ቅዱሳን መላእክት ርኩሱ ሰይጣን እንኳን በነገረ ድህነት ውስጥ በከፉ ጎን ቢሆንም ቦታ አለው ማለት ነው። ስለዚህ ነገረ ድህነትን ስናጠና የቅዱሳን ሕይወት የቱ ጋር ነው ብለን ማየት ይገባል ማለት ነው። ስለዚህ ቅዱስ ጳውሎስ በተለይ ሐዲስ ኪዳንን ስናጠና ደግሞ ጠበብ አድርገን ቅዱስ ጳውሎስ ባይኖር ሐዲስ ኪዳን የዚህ አይነት ቅርጽ ይኖረው ነበር ወይ? እንግዲህ ሐዲስ ኪዳን በመጽሐፍ ቅዱስ ውስጥ ያለው 27ቱ የምንጨምራቸው የሥርዓት መጻሕፍት 8ቱ ሲጨመር በጥቅሉ ሐዲስ ኪዳን 35 ነው። ግን እንደ ዋናነት 27ቱ የሐዲስ ኪዳን መጻሕፍት ናቸው። ከ27ቱ ውስጥ በቀጥታ ብዕር ቀርጦ ቀለም በጥብጦ ብራና ፍቆ አንገቱን ደፍቶ እጁን አድክሞ የጻፋቸው 14 መልእክቶች አሉ። ከ27 14 ሲነሳ ስንት ይቀራል? አቤት አቤት! በመቶኛ ስሩልኝ እስቲ። ወሽ መምህር ግርማ አግዙኝ፣ ይርዱኝ። በመቶኛ ከ27 14 ሲነሳ ስንት ፐርሰንት በመቶኛ ሲሰራ? 51 52%። እንግዲህ ከሐዲስ ኪዳን ውስጥ አያችሁ ሐዲስ ኪዳን ብለን ከተቀበል ነው ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ካለው 27 መጽሐፍ 14ቱ የቅዱስ ጳውሎስ ነው። የሚገርማችሁ 15ኛው የሐዋርያት ሥራም የተጻፈው የቅዱስ ጳውሎስ ገድል ነው። የሚገርማችሁ ነገር ስለዚህ ባጭሩ 15 ማለት እንችላለን። ወደ 53-54% አደረሰው ማለት ነው። ስለዚህ ቅዱስ ጳውሎስ ባይኖር የሐዲስ ኪዳን ቅርጽ ምን ሊመስል ይችል ነበር ብለን እስከሚጨንቀን ድረስ ቅዱስ ጳውሎስ ለውጥ ያመጣ ሐዋርያ ነው። ለምሳሌ ብሉይ ኪዳንን ያለ ዳዊትና ያለ ኢሳይያስ፣ ዘመነ ሐዲስን ያለ ቅዱስ ጳውሎስ፣ ዘመነ ሊቃውንትን ያለ ቄርሎስ፣ ያለ ዮሐንስ አፈወርቅ ማሰብ ከባድ እንደሆነ ሁሉ ማለት ነው። ለምሳሌ በቤተ ክርስቲያናችን ቅዱስ ዳዊትን አለማሰብ ቅዱስ ዳዊት ባይኖር ኑሮ ብለን ምን ይፈጠር ነበር ብለን እስከምናስብ ድረስ ብዙ ነገር ቅዱስ ዳዊት ይገርማችሁ 150 መዝሙር ነው ያለው። 150ው የዳዊት መዝሙር የማይገባበት የቤተ ክርስቲያን አገልግሎት የለም። ስንሞት በፍታት ጊዜ፣ ክርስትና ስንነሳ በክርስትና ቤት፣ ስናገባ በሰርጋችን ላይ ስለ መላእክት፣ ስለ እመቤታችን፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ክርስቶስ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ ቅዱስ ዳዊት ያልነካው የመጽሐፍ አይነት የለም። እንደውም አንዳንድ ሰዎች ብሉይ ኪዳን ጠቅላላ ባይኖርና ቅዱስ ዳዊት ብቻውን ቢገኝ ቅዱስ ዳዊት ከሚናገራቸው ነገሮች ተነስቶ ሌሎቹ መጻሕፍት መገመት ይቻላል ይላሉ። ስለዚህ ቀላል መጽሐፍ አይደለም ማለት ነው። ስለዚህ ቅዱስ ጳውሎስ በሐዲስ ኪዳንም ውስጥ ቅዱስ ጳውሎስ ባይኖር ምን ሊፈጠር ይችል ነበር የሚለው ብዙ ሰዎችን ያነጋግር። ቅድም እንደውም ታላቁ ሊቅ ዮሐንስ አፈወርቅ ቅዱስ ጳውሎስ ላይ ትልቅ ትኩረት አድርጎ በአንዱ መልእክቱ ላይ በተለይ ዕብራውያን ላይ መሰረት አድርጎ 2 መጻሕፍት ጽፏል። ተግሳጽ ዮሐንስ አፈወርቅና ድርሳነ ዮሐንስ አፈወርቅ የሚባሉ 34 አንቀጽ ያላቸው እያንዳንዱ አንቀጽ ብዙ ቁጥር ያለው መጽሐፍ ጽፏል። እሱም ዕብራውያን ላይ ተንተርሶ የጻፈው ማለት እና እስመ ከመዝ ያመሰጥር ብዙ ጳውሎስ ዮሐንስ ቅዱስ ጳውሎስን ከአፉ አይለየውም። እስኪ ብዕር ባነሳ ቁጥር አፉ ላይ የሚመጣለት ቅዱስ ጳውሎስ ነው። ስለዚህ ቅዱስ ጳውሎስ ለሐዲስ ኪዳን ካባው አይገባም እያለኝ እኮ በግድ ነው። ድሮ ካባ የሚለው ትልልቅ ሊቃውንት ነበር። ዛሬ ማንም ስለሚለብስ ደህና ዋላችሁ። እና ቅዱስ ጳውሎስ 14 መልእክት ጽፏል። የሚገርማቸው የቅዱስ ጳውሎስ ሕይወት የሚገርመው ቅዱስ ጳውሎስ ሊቅ ነው። አንዳንድ ሰዎች መንፈስ ቅዱስ ገለጠልን ሲሉ በጣም ይገርመኛል። መንፈስ ቅዱስ መቼ ነው የሚገልጠው? እንዴት ነው የሚገልጠው? ምን ስትሆን የሚገልጥልኝ ብሎ ማየት ያስፈልጋል። እኔ ለምሳሌ መንፈስ ሊገልጽልኝ አይችልም። ማንበብ አለብኝ፣ መማር አለብኝ። አሁን አንዳንዶች ብድግ ይልና እንደው ሲበላ ሲጠጣ እያገሳ መንፈስ ቅዱስ ገለጠልኝ። እንዴት ነው የሚገልጥለት? ቅዱስ ጳውሎስ የሚገርማችሁ ነገር ራሱ ተናግሯል። እኔ ሊቅ ነኝ፣ ከገማልያል እግር ስር ቁጭ ብዬ በደንብ አድርጌ ብሉይን ተምሬያለሁ ብሏል። ይሄን ደግሞ ዕውቀቱን በዕብራውያን መልእክቱ ላይ የብሉይ ኪዳን ዕውቀቱን አሳይቷል። በሌሎቹ መልእክቱ ላይ ቅዱስ ጳውሎስ ሃይማኖትን ከምግባር ሕግን ከጸጋ ያስታረቀ በእምነት ብቻ እንድናለን ለሚሉትም በምግባር ብቻ ምግባር የበለጠ ቦታ ያለው ምግባር ነው ለሚሉትም
ቅዱስ ጳውሎስ በቂ መልስ ሰጥቷል። በጸጋው ድነናል ለሚሉትም በሕግ እንድናለን ለሚሉትም ለሁሉም መዶሻ የሆነ መልስ ሰጥቷል ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ ጸጋን ከሕግ ያጋባ ምግባርን ከሃይማኖት ያራከበ ያገናኘ ትልቅ ሐዋርያ ነው ቅዱስ ጳውሎስ። በ14 መልእክቶች አሉት ብያቸዋለሁ ቅድም እንደተናገርነው። በተለይ የዕብራውያንን መልእክት ቁጭ ብሎ ምልክት እየያዘ እንደው ነጥብ እየያዘ በትክክል ያነበበ ሰው የብሉይ ኪዳንና የሐዲስ ኪዳን ትስስር የቱ ጋር እንደሆነ ለምን ብሉይ ኪዳን እንደተፈለገ ቅዱስ ጳውሎስ በደንብ ጽፏል። በሮሜ መልእክቱ ላይ ደግሞ አዲስ ለመጡት ሃይማኖት ልብ አድርጉ ሐዋርያ ቅዱስ ጳውሎስ የአሕዛብ ሐዋርያ ነው የሚባለው። እንዲያውም ተናግሯል እሱ ቅዱስ ጴጥሮስን የአይሁድ ሐዋርያ አድርጎ እንደላከ ሁሉ እኔን ደግሞ የአሕዛብ ሐዋርያ አድርጎኛል። እሱ እስራኤላዊ ነው፣ በብሉይ ኪዳን ትምህርቱ የታወቀ ነው። እንዴት በእውቀቱ የመጠቀ እንደሆነ ለሕጉ ምን ያህል ተቆርቋሪም እንደነበረ ራሱ ጽፏል። ወፈድፋደ ኮንኩ ቀናዬ ለሕግ አበዌ ለአባቶች ሕግ ቀናተኛ ነበርኩ ብሏል። ስለዚህ ከስራ ወደ ስራ ነው የተጠራው፣ ከእውቀት ወደ እውቀት ነው የተጠራው እና በጻፋቸው መልእክቶቹ ይህን አሳይቷል። አዲስ የመጣው ትውልድ ለምሳሌ ክርስትና የሁለት ነገሮች ውጤት ነው አይደለም? እስራኤላውያን ከብሉይ ኪዳን ወደ ክርስትና ተጠርተዋል። አሕዛብ ከአምልኮ ጣዖት ወደ ክርስትና ተጠርተዋል። እነዚህ ሁለት ሰዎች አስታርቆ ሁለቱንም የክርስቶስ ለማድረግ እንደ ቅዱስ ጳውሎስ ያለ ብልህ አስተዋይ ጥበበኛ እንደ እባብ ብልህ እንደ ርግብ የዋህ የሆነ ሐዋርያ ያስፈልግ ነበር። አሕዛብም ተስፋ ቆርጠው ከሃይማኖቱ እንዳይወጡ፣ አይሁድም በመመጻደቃቸው ከሃይማኖቱ እንዳይወጡ ሁሉንም አሕዛብንም ሕዝብንም አስታርቆ መካከለኛ መንገድ በመፍጠር ያስተማረ ትልቅ ሐዋርያ ነው። እንግዲህ ራሱ ባለቤቱ እሱ ነው የተገለጠለት። አንተ ወረሰይኩ ከንዋየ ህሩየ ምርጥቃ አድርጌሃለሁ ወረሰይኩ ከብርሃኖሙ ለአሕዛብ የአሕዛብ ብርሃን አድርጌሃለሁ ብሎ ራሱ ባለቤቱ በመልእክተኛ አይደለም የጠራው፣ ራሱ ተገልጦለት ለምን ታሳድደኛለህ ይብእሰከረ ጊዝ ውስተ ቀኖት በሊህ ብሎ ባለቤቱ ራሱ የጠራው የክርስቶስ ሐዋርያ በእውነቱ የባከነ ገንዘብ፣ የባከነ ጊዜ፣ የባከነ አካል የሌለው ከተጠራበት ጀምሮ እስከ ረፍቱ ድረስ አንድም ቀን ያላረፈ በሁለተኛ ቆሮንቶስ ምዕራፍ 11 ላይ በሚገባ ጽፎታል። እዚያ ላይ ቅዱስ ጳውሎስ በከተማ በገጠር በየብስ በባህር ባመነው በካደው በዘመዱ በባይዱ ብዙ ፈተና ደርሶብናል። ተገርፈናል፣ ርቦናል፣ ተጠምተናል፣ ተንከራተናል። ለሞት የሚያበቃ መከራ በየጊዜው አግኝቶናል። ይሄ ሁሉ ግን አንድ ቀን ትዝ ብሎኝ አያውቅም። የሚያንገበግበኝ ረፍት የሚነሳኝ ቀን በውኔ ሌሊት በህልሜ የሚያባክነኝ የሚያባንነኝ የክርስቶስ ጉዳይ የቤተ ክርስቲያን ጉዳይ ነው ብሎ የተናገረ ትልቅ ሐዋርያ ነው። በተለይ ቅዱስ መምህር እንደነገሩን በዚህ ዘመን የቅዱስ ጳውሎስ አስፈላጊነት በጣም ወሳኝ ነው። ዛሬ በቤተ ክርስቲያናችን ገንዘብ አንዱ እውነቱን ለመናገር እንደው ብፁዕ ቅዱስ ተብሎ ስላልተሾመ እንጂ ብፁዕ ቅዱስ አቡነ ነዋይ የሚባል ጳጳስ ነው ገንዘብ ነው። ዛሬ ፓትርያርክነቱን የተቆጣጠረ ራሱን የሾመ በቤተ ለገንዘብና ለእግዚአብሔር መገዛት አትችሉም እንደተባለ ዛሬ ከክርስቶስ ጋር ፍልሚያ የገጠመ ቤተ ክርስቲያኒቱን እየናጠ እያናወጠ እየበጠበጠ ያለው ገንዘብ ነው። እነ ቅዱስ ጳውሎስ ይህን ጉዳይ ትተውት ነበር። እንደው የሚበላ የሚጠጣ ለጢሞቴዎስ ሲነግረው ምን አለ? እምከመረከብነ ሲሳይ የዕለት እንጀራ የዕለት ልብስ ርቦን አገልግሎቱ እንዳይቋረጥ በርዶን በብርድ እንዳንሞትና ወንጌል እንዳይቋረጥ ያህል እርቃን መሸፈኛ ረሃብ ማስታገሻ ጥም ማስታገሻ ከተገኘ ይበቃናል። ምክንያቱም ወደ መቃብር ይዘነው የምንወርደው ነገር የለም ብሎ ለጢሞቴዎስ ነውታል። ስለዚህ ወገኖቼ የቅዱስ ጳውሎስን ጉዳይ አንስተን እንናገር ከተባለ መሽቶ ይነጋል። ብዙ ምስጢሮች አሉ። ለጢሞቴዎስም ሲነግረው ወኩሉ መጽሐፍ ዘበመንፈሰ እግዚአብሔር ተጽፈ ይበቁ በኩሉ ለትምህርት ወለተግሳጽ ወለአርትኦ ወለጥበብ በጽድቅ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ የካባ ጉዳ መጣ እና የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ለተግሳጽ ልብንም ለማቅናት ይጠቅማል ብሎ የተናገረ ቅዱስ ጳውሎስ ነው። ምናልባት አንዳንድ ሰዎች የቅዱስ ጳውሎስ መልእክቶች እየተመለከቱ
ቅዱስ ጳውሎስ ብሉይ ኪዳን የተጸየፈ ኦሪቱን ያንቋሸሸ የሚመስላቸው የዋሆች አሉ። ቅዱስ ጳውሎስ ግን ሐዲስን ከብሉይ ወንጌልን ኦሪትን ከወንጌል ማስታረቅ የሚችል ሕግን ከጸጋ ሃይማኖትን ከምግባር ማስታረቅ የሚችል የተዋህዶ ሐዋርያ የወንጌል ሐዋርያ የጽድቅ ሐዋርያ ነው። ስለዚህ ሐዋርያ መጻፍ መቻል እንዴት እድለኝነት ነው እውነቱን ለመናገር። አንደኛ። ሁለተኛ ከክርስቶስ ቀጥሎ ቅዱሳን አባቶቻችን ራሳቸው አጀንዳ መሆን ይችላሉ፣ ርዕስ መሆን ይችላሉ። ምክንያቱም ዮሐንስ አፈወርቅ እንደተናገረው ወኩሉ ይህን መጽሐፍ የሚያነቡሉ የጸሐፊውን የሕይወት ታሪክ ማወቅ አለበት ይላል። ለምሳሌ ፊልም የምታዩ ሰዎች ካላችሁ የምታዩትን ፊልም የደረሳላችሁ ደራሲ ምናልባት ፊልሙ ስለ ፍቅር እንደው እናንተ ልባችሁን ሰቅሎ አንጠልጥሎ እንዴት ያለ የፍቅር ፊልም የደረሰው ደራሲ እቤቱ ስትሄዱ ሚስቱን የሚደበድብ ሊሆን ይችላል። ከጎረቤት ጋር የሚባል ውሻ አውሬ ሊሆን ይችላል። ምክንያቱም ደራሲያን ሊኖሩ የሚመኙትን እንጂ የሚኖሩትን አይጽፉም። እየሰማችሁ ነው። የሐዲስ ዓለማየሁን ፍቅር እስከ መቃብር አንባቸው ከሆነ እነ ሰብለ ወንጌል እነበዛብህን ያየ ሰው እውነት በምድር ላይ እነዚህ ሰዎች አሉ ይሆን ብላችሁ ስታስቡ የሉም። ሐዲስ ዓለማየሁ ፈጥረው አሳድገው ድረው ጓሐጽዮን ሞተው የቀበሯቸው የሐዲስ ዓለማየሁ ፍጡራን እግዚአብሔር ያውቃቸውም እነዛን ሰዎች። እኛም አናውቃቸውም፣ ምኞት ናቸው እንጂ ኑሮ አይደሉም እነሱ ደራሲያን። እንዲያውም በብዛት የደራሲያን ትዳር የተረበሸ ነው ይባላል። ታውቃላችሁ? ምክንያቱም ደራሲያኑ በስክሪፕቱ የሚያውቁት ትዳርና በኑሮ የሚያውቁት ትዳር ይምታታባቸዋል። ስለዚህ የብዕሩን ትዳር ቤታቸው ሲፈልጉ የለችም። እነሱ በድርሰታቸው የሳሏት ያች መልከ መልካም ባለሙያ ትዕግስተኛ ለባሏ ዘውድ ናት ብለው የጻፏት ለሴትዮ መጽሐፋቸው ነው ያለችው፣ መሬት የለችም። ስለዚህ መጽሐፍ ላይ አግብተው ትዳራቸው ይፋታሉ። የሚኖሩትና የሚጽፉት አይገናኝም። አባቶቻችን ግን ያመኑትን ያውቃሉ፣ ያወቁትን ይኖራሉ፣ የኖሩትን ይጽፋሉ። የአእምሯቸው ፍልቃቄ የህሊናቸው ጭማቂ የህይወታቸው ውጤት ነው መጽሐፍ። ስለዚህ ቅዱስ ጳውሎስ ስናጠና በትርጓሜ ቤታችን ጳውሎስ ማን ነው ሮሜ ማን ናት ብለን ስናጠና ቅዱስ ጳውሎስ ራሱ የቅዱሳን ህይወት ነውና ይጠናል። ድንግል ማርያም በቤተ ክርስቲያን ቄርሎስ እንደተናገረው ወላዲተ እግዚአብሔር ቃል ኮነት ልማደ አካላዊ ቃል ክርስቶስን የወለደች ድንግል ማርያም ትምህርት ናት ይላል። ድንግል ማርያም በቤተ ክርስቲያናችን ትምህርት ናት። እንዴትም ትሰጣለች። ምክንያቱም ታማኝነቷ፣ ታዛዥነቷ ተወልጃለሽ ተብላ በድንግልና መውለድ አንድ ዱብዳ፣ በዛው ላይ የሚወለደው እግዚአብሔር መሆኑ ሁለተኛ ዱብዳ። ይሄንን ከሷ በፊት በሷ ጊዜ ከሷ በኋላ ያልተደረገ የማይደረግ ያልተደረገ የማይደገም ይሄን ሰምታ እሙሰ ተአቅብ ዘንተ ኩሎ ነገር ውስጥ ልባ ይሄን ሁሉ በልቧ ምን ታደርገው ነበር ይላል ታስተውለው ነበር። መዝገበ ምስጢር እሷ ትምህርት ናት። ዛሬ ለሚቀባጥሩ ሴቶች፣ ለሚለፈልፉ ሴቶች፣ ዝም ማለት ለተሳናቸው ሴቶች በየቲክቶኩ እንደው አንዳንድ ጊዜ ቲክቶክ የምታዩ ሰዎች እንደው ትናንትና አንድ ሚዲያ ላይ እየተናገርኩ ነበር። እኔው በእውነቱ አንዳንድ ቲክቶክ ላይ የማገኛቸው ሰዎች አልፎ አልፎ ስሰማ አማኑኤል ሆስፒታል ለሕክምና ሄደው ሐኪም ቤቱ ትርፍ አልጋ የለም ትርፍ አልጋ እስኪገኝ ድረስ ቲክቶክ ላይ ጠብቁ ብሎ የሸኛቸው የሚመስለኝ እውነቱን ለመናገር የአእምሮ በሽተኞቹ ሰው በትክክል ካላበደ እኔ ዘመድ ካላቸው ሐኪም ቤት ሂድ ጸበል ሂድ ብሎ መምከር ሲገባ የምንሰማቸው የቲክቶክ እብዶች አሉ። ደግነቱ እነሱ ድንጋይ የወረውሩም ቲክቶክ ላይ ናቸው እንጂ ማህበረሰቡ አብደዋል፣ ቀውሰዋል፣ ጨርቅ ጥለዋል። እና በዚህ ዘመን በቀባጣሪው በለፍላፊው ዓለም ውስጥ ዝምተኛዋ ድንግል ማርያም ትምህርት ናት። ቁጥዋ ድንግል ማርያም ትምህርት ናት። እግዚአብሔርን ይዛ የተራበችው ድንግል ማርያም በሃይማኖቴ ሃይማኖተኛ ከሆንኩ ሱቄ ማትረፍ አለበት፣ ትዳሬ መሳካት አለበት፣ ንግደ ማትረፍ አለበት እያለ ክርስትናውን በየሱቁ መቸርቸር ለሚፈልገው አልጠግባይና የማይረካ ትውልድ ያለኝ ይበቃኛል የምትለው ድንግል ማርያም ጥቅስ ናት። እውነቱን ለመናገር ደህና ዋላችሁ። አቤል እንኳን ደስ ያለ። የት ነው ያለው? አቤል አለ። ተባረክ። እግዚአብሔር ካንተ ጋር ይሁን። እንኳን የምርቃት ሰው አይደለም፣ ደረጃ የምድም የማይፈቅድልኝም። ትልቅ ሰው ስታገኝ ግን እሱ ጀምሮ የነበረ ጨርሱ በላቸው፣ ይመርቋል። እኔ ምርቃት በጣም ነው የምወደው። እኔ ይገርማቸዋል። እኔ እንታ ገብረ ስላሴ የሚባሉ መምህራችን ነበሩ፣ ትልልቅ መምህራን ነበሩ። ምርቃት በጣም ነው፣ ግን ለመመረቅ ሶስት ነገር ያስፈልጋል። አንደኛ በእድሜ በጣም አንጋፋ መሆን ያስፈልጋል። አሁን በየመድረኩ ወጣቶቹ ሚካኤል በክንፉ ይባርካቸው ምን ያርጋችሁ ሲሉ ነውር ነው። ሰው 50 60 ዓመት ሳይሞሉ አይመርቅም። ነውር ነው። ገና አረፋ ሳይከት እንደ ፍሬም በጥሶ ነውር አይደል? እንደሆነቱን ለምን አሁን ገና ትዳር ከያዘ በአንድ አመቱ ትዳራቸው ይባረክ የኔ የተባረከ ነው እንዴ?
ገና 1 ዓመት አይደል እንዴ? ባይባረክ እስከዚህ ምን ልትሆን ነበር በ1 ዓመቱ እንዴ? እኔ አንዳንድ ጊዜ ለመመረቅ አንደኛ ሽማግሌ መሆን አለበት፣ ሁለተኛ ሃይማኖተኛ መሆን አለበት፣ ሶስተኛ ጸሎተኛ መሆን አለበት። እኔ በሶስቱም ጠንካራ አይደለሁም፣ ግን እንደው ምርቃት ሳይሆን መልካም ምኞት አድርገው ወሰድልኝና ተባረክ፣ ትዳርህን ይባርክ፣ ህይወትህን ይባርክ፣ እጅህ ይባረክ፣ ብዕርህ ይባረክ፣ የበለጠ ጻፍ፣ የበለጠ ጻፍ፣ የበለጠ ጻፍ፣ ጽሁፎችህ በሳል እንዲሆኑ እምነትህን የግንዛቤህን ጥልቀት የእምነትህን ጥብቀት ያሳዩናልና ከዛ ተነስተን ነው። እኔ ብዙ ውዳሴ ከንቱ አልችልም፣ ታቆኛላችሁ። ብዙ ጎምዛዛ ነገር ነው የምናገረው፣ ግን እንዲህ አይነቱ ቦታ ላይ አለመመስከር ምቀኝነት ይሆናልና አቤልዬ በጣም ደስ ብሎናል። እግዚአብሔር ካንተ ጋር ይሁን። ሌሎቻችሁ የምትጽፉ ሰዎች እነ መምህር ግርማም ጻፉልን፣ መምህር ዳንኤልም ከመጡ ሲመጡ ንገሩልኝ፣ ይጻፉልን። ሌሎችም እንዲጽፉ ምንገፋ ደግሞ በአንጻሩ ደግሞ እንደው እንዳትጽፉ ብለን እንዳንናገር ይቀየሙናል ብለን ነው እንጂ እንዳይጽፉ እንደው እባካችሁ አትጻፉ ምንላቸው ሰዎች ነበሩ። ደግሞ ግን ምን በልተው ይደሩ ነው ቱን ለመናገር ዛሬ ኢኮኖሚ በላሸቀበት ወቅት አትጻፉ ማለት ትሪያቸውን የመንጠቅ ያህል ዳቧቸውን የመንጠቅ ያህል ስለሆነ አንዳንዶቹን እንደው አንደበት የበለጠ ይፈታ ብለን ምንጸልይላቸው አሉ። እንደው አንዳንዶቹን ደግሞ እንደው አንደበታቸው ገርበብ ቢያደርግ ይዝጋው እንኳን አንልም። እንደው ገርበብ ቢያደርግን ምንላቸው ሰዎች አሉ። እድሜ ይስጣቸው ብለን ምንጸልይላቸው አሉ። በግልባጩ እናንተ በሉት እና እግዚአብሔር ይስጥልኝ።